ጥርጣሬ እንኳን ትንሽ ካለብን ይለኝ ማለት ነው ባናወራ ደስ ይላል ኪያ ጥርጣሬ አይ ጥርጣሬ ቢኖርብኝ ከነሱ ሰማ ነበር አንቺ ጋር አልመጣም አንቺ ጋር አልመጣም እና አወራረግ እንደዛ ነው ሰላም ጤናማ ሳትሆን ከወጣች አንደኛ አደጋ ልታደርስ የምትለው ጠላቷ ማለት አንቺ ነሽ ከዛ ከማንም በላይ እኮ የምትጠለው አንቺ ነው አሁን የቀማሃት አንቺ ነሽ እሷ እንደዛ አይምሮ ለመቆስ እንደዛ ወይም ደግሞ እንደዛ የብዳክ ምት እንድትገባ ደረሰው በማን ይመጣ እኔም ለሱ ስላዘንኩላት እኮ ነው ሆስፒታል ሄጄ ስለጠየቅኳት ለነርሷ ግን ገንዘብ እንዳልከፈሉ እርግጠኛ አይደለሁኝ ነርሷን ዋሺ እንዳሉና እንዳላሉ እርግጠኛ አይደለሁኝ በሁሉም ነገር ይዘውኛል ሶፊ እሺ እኔ ከዚህ ሀገር ልውጣ ልጥፋ የት ልሂድ ሰላም ስለወጣች አኑ እኮ ምንም የሚሆነው ነገር እኮ የለም ኖርማሊ በቃ ሄዳ ብትለፈልፍበት ምናምን ነው ምንም የሚመጣ ነገር የለም እቺ ልጅ ግን ወጣች ማለት አንደኛ አደጋ የምታደርሰው አንቺ ላይ ነው ፊርማው ያንቺ ነው ሰው እንዴት ተወጣያለሽ እኮ ነው ልክ ነው እኮ እና ቤት ውስጥ ቁጭ ብዬ የማደርገውን ምን እንደው ያስጠላል በጣም ያስጠላል ሶፊ ሁለተኛ ነገር ደግሞ ጠላቶች ፊት ለፊት እንደዛ ከወዳጅ ጋር ተጣልተሱ እጅ ሲሰነዝረብ እነሱ ደስታቸውን ስታይ ያናዳል ያደረግኝ ነገር ደስ አይልም ማንም ሰው ሳያምን ሲቀር ደግሞ በጣም ያስጠላል ምንም ነገር አላደረግኩኝም የዋህነቴ ነው እንደዚህ ያደረገኝ ሰላም ውድ ዩቲዩብ ቻናል ቤተሰቦቻችን ዛሬም በሌላ በአዲስ ቪዲዮ ተመልሰናል እንግዲህ ውስጥ ከገባው በኋላ ነው የቀረጽኩላችሁ እንግዲህ እነ ኪያ ጋር ነው የምገኘው ኪያ ውስጥ አለች ብለኛለች እንግዲህ እዚህ የምትሰራው ፀሐይ የምትባለው ልጅ ነበር የከፈተችኝ ሰው ረስቶ ስለገባች ኪያ ውስጥ አለች ብለኛለች እንግዲህ ሰሞኑ እየተፈጠረ ያለው ነገር አብዛኞቹ ታውቃላችሁና ምንም ነገራችሁ ነገር የለም ግን ምን እየተፈጠረ ያለው ምንድነው እኔም ቪዲዮ ላይ ነው ያየሁትና ትንሽ ግራ እያጋባኛል ነገር ስለሆነ መስመሩም ደግሞ እየሳተ ወዴት እየሄደ እንደሆነ ትንሽ ግራ ስላጋባኝ ያለውን ነገር ያንኑ ነገር ኪያ መጠየቅ ስላለብኝ እንግዲህ ያው ኪያ እህቴ ነችና እየተፈጠረ ያለውን ነገር ዲቴል ከማንም ሰው ከራሷ እንዳይት መስዋዕት ስላለብኝ ቤቷ ተገኝቻለሁ እስቲ ምን የተፈጠረው የሚለውን ነገር ያንኑ ነገር ከኪያ ከራሷ ከአንደበቷ የምንሰማ ነው የሚሆነው እስቲ ነው ውስጥ እንግባና ምንድነው እኔስ ደግሞ ምን ማድረግ እችላለሁ የሚለውን ነገር የምናየው ይሆናል ነው ተከታተሉ ኪያ ላይ ነች ኪያ እንዴት ነሽ ከካሜራ ጋር አይ ዝም ብዬ ገጠመኝ ነው የመጣሁት ቁርስ በልቼ ጨርሼ ቁጭ ስል ነው ከምግብ ላይ ተነስቼ ቀጥታ ወደ አንቺ ጋር አብላልሽ አይብላ ቁርስ ምንም በማርያም ሙች አልፈልግም ምንም አልፈልግም ከምግብ ላይ ነው የተነሳ ነው ካሜራን በልቷ እኔም በልቻለሁ ካሜራ ቀጥታ ወደዚህ ነው አንተስ በልታል ካሜራ አልበላም በልቷል ኪዬ እንዴት ነሽ ሁሌ ፒስ ባሉ ረስተህ ወጣ ትንሽ እኮ ሰው ምናምን መባላት አልኩ የከፋ ጸብ እኮ አይደል እናወራለን እኮ በወንድምና በወንድም መሀል አልገባም ብዬ ነው ዝም አይ እዛም ድረስ የሚያደርስ ሳይሆን የተፈጠረ ነገር ትንሽ ልክ ስላልነበረ እሱም ብቻ ራሱ ጊዜ ይፈታል ያው ግን እሱም ደብሮታል አንተ ጉዳይ ታውቃለህ አዎ ግን ብቻ ታይብስ እሱን ተወውና ዛሬ ባንቺ ጉዳይ ነው የመጣው እና እሱን እስቲ እናወራበታለን በእኔ ጉዳይ ምን ሰው ያው አንዳንድ ጉዳዮች ላይ ባይዘ እንደውም ልብስ ቀያየሬ ምናምን ልወጣ ስል ነው የመጣው ወዴት ስላልከው ጉዳይ ለማንሳት አዲስ ነገር አለ ነው አሁን ነገር ምን ነበር ነው ነርሶች ምናምን አሉ እዛ ማውቃት አንዱ አይደልና እሷ ላናግራት ይሄድ ነበር እስቲ ኪዩ ይቅርታ አድርግልኝና ማለት ነው ቀጥታ ማንንም አልጠየቁም ከማንም ምንም የማውቀው ነገር የለም ቀጥታ ወደ አንቺ ጋር ነው የመጣሁትና ምንድነው የተፈጠረው ወይስ ምንድነው ትንሽ ግራ የሚያጋባ ነገር አለ አይ ሶፊ ነበርክ መቼም የበዓሉ ዕለት መተህ ነበር እንደዛ ፋ አድርገን እናከብረዋለን ብለን ያሰብነውን በዓል ድምጥማጡን ነው ያጠፉብኝ ድምጥማጡ ማለት ነው ከሚባለው በላይ ድምጥማጡን ነው ያጠፉብኝ ምንድነው እስቲ ንገሪኝ እስቲ ያለውን ነገር እንግዲህ አብዛኛውን ነገር አይቻለሁ የሰላም ጉዳይ ላይ ምንድነው የምን እጅ ነው ደግሞ ሙሉ ነገር ደግሞ ወደ አንቺ እየጠቆመ ነው ምንድነው ግራ የሚያጋባ ነገር መቼም ኪያ አድርጌዋለሁ አትይኝ አላደረኩትም ወይ ሶፊ አላደረኩትም አይደለ እውነት ሶፊ እምልልሃለሁ አይ ነገሮቹ ምን እነሱንም ዝም ብሎ ነገር ስንል ላኪ ያየሁትም ነገር ምናምን ነገር አብዛኛው ነገር ወደ አንቺ እየጠቆመ ነው ይጠቁማል ለምን መሰለህ የሚጠቁመው ምክንያቱም በደንብ አቅደውበት ነው ያደረጉት ሶፊ ይሄንን እያልኩ ያለሁት አሁን እንደውም በደንብ ካሰብኩት በኋላ ምናምን ነገር አልተኛም ነበር ላይት እንደውም አሁን እንደውም እንቅልፍ ሰዓት የራሱ ዝብት ነው ያለውና ቁጭ ብዬ ያሰብኩት ምናምን ነገር አሉ ልሄድ 7 ቀን ይቀረው 7 ወይ 8 ቀን ይቀረው ያቺን ቀን ደግሞ ከሱ ጋር ለማሳለፍ እያቀድን ነበር ሰላም ሆነናል ስለዚህ ያቺን ቀን ልታልፍ የምትችለው እኔ እና እሱ በጥል ካሳለፍናት ነው እነሱ ሰላም ሊሆን የሚችሉት
ስለዚህ ለዛ ነው እንደዚህ ነገር እያደረጉ ያሉት። መጣ በዓል ነበረ። በዓሉን በስትክክል እያከበርን ነበር። ከእነሱ ከቶፋ ጋር ከአኑ ጋር እየተጫወትን እየጨፈርን እየሳቅን ነበር። ከየት መጣች ሳይባል መጣች ሮዛ። እውነቱን ስነግር ሶፊ ልገፋት አልፈለኩም ነበር። በቃ መታለች ችግር የለውም ብዬ ነበር ያለፍኩት። በዓል ነው ስለዚህ ራሴን መረበሽ ስላልፈለግኩኝ በቃ መታለች እሺ ብዬ ምናምን ነገር በስትክክል ያስተናገድኳት። እሺ ብዬ ቡና ቁርስ አስያዝኳት። ቡና ትጠጫለሽ ወይ ምናምን ለካ እሷ አስባ ነው የመጣችው። ከዛ ፊርማ ያለበት የሆነ ዶክመንት አሳየችኝ። በስልኳ ነው ያሳየችኝ፣ ግን በእንትን አለ ያሳየችኝ። ከዛ በኋላ ምንድን ነው ምናምን ነገር ስላ ሰላምን ከሆስፒታል ያሰጠሻታችን እኔ ከዛ አይሆንም በቃ ምናምን ነገር ነው። እነሱም አላመኑ። ሰላም መጣች። ከዛ ሰላምን ከመጣች በኋላ ደግሞ እሷ በደንብ አዝጋን ተጨማልቃብን በመጨረሻ ላይ ኪያ ናት አለች። ከዛ ሁለቱም ወጡ። በቃ ይሄን የተፈጠሩት አኗር ከምጠብቀው በላይ ሌላ ሰው ሆኖ አገኘሁት። እጅስም ሳይቀር ሰነዘረብኝ። ከዛ በኋላ አኗር ያደረገው ነገር በጣም ያስጠላል። እስካሁን ድረስ ራሱ የሆነ የሚያስጠላ ሙድ ውስጥ እንደሆነ ያደረገኝ እሱ ነው። እና አስበው ሶፊ፣ እንዴት ነው እብድን ሰው ለምስክርነት የሚቀርበው? ለምስክርነት ሳይሆን አሁን ምን አለ መሰለሽ እንዳልኩት ከሆነ ሙሉ መረጃ አለ፣ ፊርማሽ አለ፣ ብዙ ነገር አለ። ሰላምን መታረሷ ምክንያቱም ሮዛና እሷ ብዙ ግራ የሚያጋባ ነገር አለ። ጭራሽ እየጣሉ የነበሩ ሰዎች ተስማምታ እያቸው እኔም እኮ ግራ እየገባኝ ያለው በቃ መረዳት ያለባችሁ ታውቃለህ ሶፊ። ሌላው ቢቀር አኑና ቶፋና ደዱ ምን ጋር እንታውቃለህ። ሰው ጠላት የነበረ ሰው በአንድ ላይ ሽርክ ሆኖ መጥቶ እየመሰከረብህ ካለ የሆነ ነገር አለ ማለት ነው። ሁለቱም ይጠሉኛል። በተለይ ሰላም በጣም ታውቃለህ። ሰላም እንግዲህ የአእምሮ ሕክምና ገብታ ነበር አለ። እቺ ልጅ ጤናማ ሆና ካልወጣች እሱ ላይ አሁን እነሱ እንደሚሉት እጅሽ ካለ እቺ ልጅ ምንም ነገር ብታደርግ ነው አይደል ሶፊ? እኔን አላመንከኝም? አለማመን አይደለም አላመንከኝም። ስለዚህ አላመንከኝም። ማመን አለማመን አይደለም ሶፊ፣ ማርያምን ነው የምልህ። ካላመንከኝ እንዳታወራኝ። ጥርጣሬ እንኳን ትንሽ ካለብህ ላይ ማለት ነው ባናወራ ደስ ይለኛል። ኪያ ጥርጣሬ ቢኖርብኝ ከነሱ ሰማ ነበር። አንቺ ጋር አልመጣም። እና አወራረግ እንደዛ አይደለም። አወራሪ እንደዛ አይደለም። ኖ እነሱ ምን ያሁን እንዴታቸው እንደዛ ይሆነ። አሁን እቺ ልጅ ኪያ እኔ አሁን ምን እያልኩሽ ያለው መሰለሽ፣ ይሄ ነገር ላይ አንቺ እጅሽ ያለበት እያልኩኝ አይደለም። ወይም ደግሞ አንቺ ላይ ጥርጣሬ ወይም አድርጓል ሲባል አንቺ ጋር አልመጣም። የምጠይቅሽም ነገር ምንም ነገር የለኝም። ተረዳሽ? ስለዛ አሁን እያልኩ ያለሁት ይሄ ነገር እና በዛ ልክ ሊሆን የቻለው ልጅ ጤናማ ሳትሆን ሙሉ ለሙሉ ጤንነቱ ሳይመለስ ከዛ ነገር ወጣች ማለት ማንም ላይ አይደለም እሱ ላይ አንቺ ላይ ራሱ አደጋ ታደርሳለች እኮ። አሁን ሰላም እኮ አሁን እኮ እያሰብኩ ያለው ምን አለ መሰለሽ፣ አዳምጪኝ። አኑ ምናልባት ራሱን መቋጠር አቅቶት ምናምን ነገር እጁን አሁን እኔ ልክ ነው አይደለም፣ በጣም ጥፋት ነገር ነው ያደረገው ነገር ነው። እዛ ጋር የተፈጠረው ነገር ልክ አይደለም። ላይ ግን አኑ ከራሱ በላይ አንቺን ይወድሻል። እቺ ልጅ ጤናማ ሳትሆን አንቺ አስወጥሻት ከሆነ እያለ ያለው ነው የምልሽ፣ እሱ እያለ ነው። እቺ ልጅ ጤናማ ሳትሆን አንቺ አስወጥሻት ከሆነ ዙሪያ ማን ላይ ነው ጉዳት የሚያደርሰው? እና ታዲያ አኑ አሁን ይጀምር ነው የምልሽ። አሁን ኪያ ምን አለ መሰለሽ፣ አኑ በዛ ልክ እንደዛ ሊሆን የሚችለው ለማን ብሎ ነው? ለማን ብሎ ሊሆን ይችላል? ሶስቱን ነው እኮ የምልሽ። እቺ ልጅ ሰላም ጤናማ ሳትሆን ከወጣች አንደኛ አደጋ ልታደርስ የምትለው ጠላቷ ማነሽ? አንቺ ነሽ። ከዛ ከማንም በላይ እኮ የምትጠለው አንቺን ነው። አሁን የቀማሃት አንቺ ነሽ። እሷ እንደዛ አይምሮ ለመቆስ እንደዛ ወይም ደግሞ እንደዛ የህብድ ሐኪም ቤት እንድትገባ ያደረሰው በማን ይመጣ? እኔም ለሱ ስላዘንኩላት እኮ ነው ሆስፒታል ሄጄ ስለጠየቅኳትኝና ሁለት ቀን ሄጄ ሆስፒታል ሰላም እንዴት ነሽ? በቃ እኔ አንቺ ሊሆን አይችልም ግን ራስሽን አረጋጊና አዲስ ህይወት ጀምሪ ብዬ ልነግራትና እንደ ሰውኛ አዝኜላት ልጠይቃት ስለሄድኩኝ ያቺን ቀን ተጠቅመው መታሽ ጠይቅ ነበር። ከአንቺ ጋር አብረን አለ ሆኖ ነው ምኑን ነው ማለመው ከሷ ጋር አኑ እንደሆነ ከኔ ጋር ተለያይቷል። ምኑን አልሜ ነው እሷ ጋር የሚሄደው? ምኑን አልሜ ሶፊ? ኦኬ ለአኑ ለምን ነገር ልክ አይደለም። ምክንያቱም አኑ ልሄድና ልጠይቃት ብሎ እሺ አይለኝም አውቃለሁ። ስለዚህ ነው ያሳዘነችኝ። ፀሐይ ነበረች ምግቡ እንደውን ሰርታልኝ ምናምን ነገር ፀሐይ ለማዘር ነው እንደሚቋጥሪው ነው ነገር ስለኝ ነው አይደለም ለሰላም ስላት እንዴ መሰራለች ሰላም ጋር ያለችኝ እሷ ስለምታውቃት ማለት ነው። ከዛ ግን ይኸውልህ መሄድሽ ራሱ ልክ አይደለም እኮ ነው። አሁን መሄድ ማለት አይደለም። ጤናዋ የተቃወሰ ልጅ ነች። አሁን እኮ ልክ እንዳልሆነ የገባኝ ይኸው ሙሉ ለሙሉ ተረዳሽ። አንደኛ እዛ ራሱ እቺ ልጅ የአእምሮ ሕክምና ላይ ገብታ እንግዲህ እዛ የተፈጠረው ነገር የሆነ ነገር ብታደርግሽስ የሆነ ነገር ቢፈጠርስ? ተረዳሽ? መሄድሽ ራሱ ነው የምልሽ። አንቺን ደግሞ አኑ ደግሞ ልክ እንዳይሆን ደግሞ ወይም ጥርጣሬ እንዲፈጠርበት ደግሞ በምን ተረዳሽ? ምን ተፈጥሮ እንዴት ተደረጉ? ምክንያቱም እቺ ልጅ አንቺ ሄደሽ አግኝተሻታል፣ ፊርማሽ እንደሆነ ታውቃለህ።
የአኑ ማመን እሷ እኔን ወታ ምንም አጠቅመኝም። እኔ አኑ ሰላም እንዲሆን እኮ ነው ከዚህ ቤት ወጥቼ ነበር። አኑ ትዳሩ ላይ እኮ አሪፍ እንዲሆን ነው አይደል? እኔ ሌላ ቦታ እየኖርኩ የነበረው አኑ በህይወቱ ሰላም እንዲሆን ነበር ብዙ ነገሮች ሳደርግ የነበረው። ትዳሩን መበጥበጥ ከፈለግኩ እኔ በቂ ነኝ። የእሱ ትዳር ለመበጥበጥ እኔ በቂ ነኝ ሶፊ። ከዚህ ቤት ባለመውጣት ብቻ ትዳሩ በደንብ ይበጠበጣል አይደለ እንዴ? ተንኮል ባሰብ ነው ምልክ ካዲያ እሷን ጠርቻት እሷን አስመጥቻት ለም ደግሞ ከአንድ ሆስፒታል እንዴ እኔን እኮ ነው የምገለኝ። እኔም እኮ እሱን ግራ እየገባኝ እቺ ልጅ እኮ ስትወጣ መጀመሪያ ተንቀልቅላ መጣ እኔ ላይ ነው ይዛተችው አይደል እንዴ? ቪዲዮውን ካየሁ እኮ ቶፋን ካገኘችው በኋላ ቀጥታ የመጣችው እኔ ጋር ነው። እኔ ጋር መጣች አለቅሽ ያልሻለሁ ምን ልሻለሁ የማይጠራ አሁን ምን አለ መሰለሽ አሁን ባለፈው እንግዲህ እኔ እዚህ የነበርኩ ሰዓት ላይ ጣላችሁ ጊዜ ጠይቻታለሁ ማለት ምንም ማውርቻት እኔ ራሱ ራሴን በጣም መቋጠር እስኪያቅተኝ ድረስ እንግዲህ ከእሷ ጋር ልያያዙ ራሱ የደረስኩበት ደረጃ ላይ ነበር የደረስ ነው። እኔ አሁን ደግሞ ሮዛውን ተባብራ አስወጣቻት እንዳልል ደግሞ ከሮዛ ጋር ደግሞ የነበሩበት ሁኔታ አይቻለሁ። እኔ አሁን ግራ እየተገባኝ ያለውን እኮ ነው የምልሽ። እቺ ልጅ አንድ ሁለት ነገር ልንገርሽ። የመጀመሪያ እቺ ልጅ ሙሉ ጤናማ ነገር አትመስለኝም። አወራሯ ምናምን ነገር ልክ አይደለ አንድ ስለዚህ የሆነ ሰው አስወጥቷል ነው ከዛ። ሁለተኛ ደግሞ ሮዛ ደግሞ አስወጣሻት እንዳለ ደግሞ ሮዛም ደግሞ እንደዚህ ነገር ልታደርግ አትችልም። ምክንያቱም አኑ ተስማምቶ ሮጭ እየሄደላት ነው። ምን ፈለጋ ታደርጋለች? እኔ እና እሱን ለማጣላት ነው ሶፊ። ምን ብላ አስወጣት? ራሷ ላይ መታ ይዛተችባት ኖ እኔ እያልኩ ያለሁት እሷ አስወጣቻት አይደለም እያልኩ ያለሁት። ግን ደግሞ በሆነ ሰው ግን ወጣለች። በሆነ ሰው እህቷም አለች። እህቷ አላት እኮ ይቺ ልጅ እኮ ዘመደ ብዙ ናት አይደል እንዴ? እህቷ ምን አይነት ተንከሲ ሴትዮ እንደሆነች እናውቃታለን በደንብ። ከዚህ በፊት ቻናላችን በጠፋ ሰዓት ሂጅ አናግሬያት ነበረ። ከእሷ የባሰች ናት ሶፊ፣ የባሰች። ሰላም በዚህ አይነት ኖርማል ትመስላለች አንዳንዴ ማለት ነው። ሶፊ ወጣች። ከወጣች በኋላ ደውዬላታለሁ። ሰላምም እየመጣች ነው። የሮዛ አባባል ስልኳን ከየት አመጣችሁ? ጠላት የሆነን ሰው እኮ እንኳን ስልኩን ዘሩንም አታውቀውም አይደል እንዴ? ስልኳ መጣ ምናምን ነገር ንገራት ምናምን አላቅም። ለምን እንደዚህ ያለ ነገር እያደረጉብኝ እንደሆነ አላቅም። ግን ሶፊ አሳክተውታል። ጎበዝ ናቸው። በቃ አሁን እኔና አኖር ማናወራበት ደረጃ ላይ ነን። ለእሱ ደግሞ በጣም ተሳክቶላቸዋል። ግን ምን አርጊያት እንደዚህ እንደሆነ አላውቅም ሶፊ። ግን እኔ አላደረግኩትኝም ሶፊ። ማድረግ ፈልግ ነው አሁን ራሱ ነው ምልክ ሄጄ ነበር ብያለሁ አይደል? ሁለት ጊዜ ልጠይቃት ሄጄ ነበር። የዛን ሰዓት ላይ ማቃ አሁን ምን እንደምናደርጋለሽ ደግሞ የገጠመው እኮ በደንብ ደግሞ መሰለኝ እሷም ስታስተል መሰለኝ አይደለም? አንቺ ወደዛ ይርሽ ቅርብ ጊዜ ነው ሰላም ጋር ቅርብ ጊዜ ነው የሄድኩትኝ። መች መሰለክ ደብረ ዘይት ከሚላችን በፊት በጣም በቅርቡ ማለት ነው የሄድኩትኝ እና አሳዝናኛለች ሶፊ። እንዴት ነበር ግን አቀባበሏ? እሷ ስትይ አብዳለች እኮ ሶፊ እኮ ነው አይደለም? ስታውቂሽ መቼም ጠላቷ ነሽ። ጥሩ ነገር አልፈልግም ግን ስላኑ ጠይቀኛለች። አኑ እንዴት ነው አኑ ደህና ነው ነው ምስል አንጀቴን በላችኝ። ተረዳኛ። ያንን ላይፍ አውቀዋለሁኝ። የሆነን ሰው የምትወደውን ሰው አታ የምታየው የሆነ ላይፍ አውቀዋለሁኝ ሶፊ። ግን እኔ የዋህነቴ ነው መሰለኝ ሶፊ ሳስበው እንደዚህ እያደረገኛለሁ። ምክንያቱም እስካሁን ድረስ ባሉት ነገሮች በሆኑት ነገሮች ምናምን ነገር ስልችት አለኝ ሶፊ። ይህንን ቤት ድጋሚ ወደ ሰላም መልሰዋለሁ ድራሴ መልሰዋለሁ የዋሰብኩበት ሰዓት ላይ ድጋሚ ተበጥጦ እንደዚህ ኦና ቤት ውስጥ ቁጭ ብዬ የማደርገውን ምን እንደው ያስጠላል፣ በጣም ያስጠላል ሶፊ። ሁለተኛ ነገር ደግሞ ጠላቶች ፊት ለፊት እንደዛ ከወዳጅ ጋር ተጣልተህ እሱ እጅ ሲሰነዝረብ እነሱ ደስታቸውን ስታይ ያናዳል፣ በጣም ያናዳል ሶፊ፣ ከምነግርህ በላይ ማለት ነው። እሺ ምንድን ነው ማድረግ ያለብኝ እኔ? የልሂድ? እሺ የት ሄጄ እውነቱን ላጣራ? አሁን ደውዬላት አሁን ልወጣ ስል ነበር ለአንተ ደውለልኝ በየት እኮ እየደረስኩኝ ነው ስትለኝ እንትን ያልኩት ነርስ ጋር አለች እዛው ማለት ነው። ምን ልታያት? እውነቷን እሷ ታውቃለች ብዬ አስባለሁ። እና መቼም ፔሸንቷ ናት፣ ተረዳኝ አይደለ? ትከታተላታለች ከዶክተር ቀጥሎ እንደ ነርስና የስለ ንቦላ ሐኪም ነው የሚባለው። ሳይካትሪስት ነች። ሳይካትሪስት ስለሆነች እሷ ታውቃታለች በደንብ። ስለዚህ ስትወጣ ምን ስትልም ሶፊ አሁን አንድ ያለችኝ መረጃ ልሰጠኝ የምትችለው እሷ ናት። እሷም ካልተቀየረችብኝ ማለት ነው። እሷም ተቀየረችብኝ ማለት ግን አኑንም አጣሁት፣ ቶፋንም አጣሁት። ከዛ በኋላ ህይወት ደስ አይልም ሶፊ። ምን አለ መሰለሽ በታቤ አሁን ምን አለች መሰለሽ ኪዩ የነበረውን ነገር ለማየት ሞክሬያለሁ። ግን ማንም ሰው ላይ አሁን ሰላም በመውጣቷ ማንም ይጎዳ የለም ከአንቺ ውጭ። ተረዳሽኝ? አሁንም በዛ ልክ እንደዛ የሆነው እንዴት እንደዚህ አይነት ፎልት ትሰሪያለሽ ነው። ተረዳሽኝ ሀሳቢ?
አሁን ሰላም እችሊ ጤናዋ ሳይመለስለት ወጣች ማለት የመጀመሪያ አደጋ ልታደርስ የምችለው አንቺ ላይ ነው። ስለዛ እንደዛ እየሆነ እንዴት ታደርጊያለሽ ነው እንጂ አሁን ማመን አለማመን ኪያ እንዴት አለማመን አሁን ቺ ብትሆኚ ታደርጊያለሽ ወይ? ታምኚ ነበር? አሁን ይኸውልህ ነገር ታምኚ ነበር? አኑ እንደዚህ አድርገው ቢሆን ቢያንስ ሊያዳምጠኝ ይገባል። ሶፊ እስቲ ነው ነሽ ምን ነው የሚያዳምጥ? እኮ ለማስረጃነት አቀርብ ኪያ ከእሷ ውጪ ማለት ነው። አዎ ኖ ሶፊ በትክክለኛው በህጉ እንኳን ከሄድን ነው ምልክ አይደለ? ፍርድ ቤት አይምሮ ክል ያለበት ሰው ለምስክርነት አይቀርብም አይደለ? እነሱ ግን እሷ ነው ለምስክርነት ያቀረቧት። አሁን ስለዚህ ትጠላኛለች፣ አትወደኝም። ባታየኝ ብገለኝ ራሱ ደስታዋ ነው እኮ ለሱ እኮ ነው። ያቺ ሴት ካደ ያለችውን ነገር አምኖ እንደዛ ማድረግ ነበረበት ሶፊ። አንድ እብድ ገና ሕክምናዋን ሳጨርስ የወጣች ሴት እሷ ናት ያስወጣችኝ። ጭራሽ ምን ትላለች? ባለውለታዬ ናት ምናምን ነገር። አይ ውለታ ስለከፈለችልኝ ሊጎዳት አልፈልግም። አንቺ ነሽ ባለውለታ ሶፊ። መጀመሪያ ዛፍ ላይ እኮ እንዴት ታስፈራራኝና ስትለኝ እንደነበር ማውቀው እኮ እኔ ነኝ አይደል እንዴ? እና እንደዛ ነገር ሁሉ ያደርጋብኝ እኔ ያደርጋለሁ ሶፊ። ምንም ግራ ይገባኛል እኮ እሱ ነው ማለት ብዙ ግራ የሚያጋቡ ነገሮች አሉ። እንግዲህ ተመልካቾች እንደምታዩት ነው ጥፋተኛ የሆነ ሰው ይደረጋል አይደል? በሆነ ሁኔታ ላይ የሆነ ሰው ጥፋተኛ ታደርጋላችሁ። ወደ እና አኑ ጋር ሳስበው ልጅቷ የመሰከረች የኪያ አንቺ ፊርማ ተገኘ አይደል? ሮዛ መታ ተናገረች ምናምን ነገር ሙሉ ነገሩ እየሄደ ያለው እነሱም ለማውራት ሲሞክሩ ሙሉ ለሙሉ አንቺ ጋር ሙሉ መረጃ አለ። ስለዛ ሁኔታው ደግሞ አኑ ደግሞ ወደ ውጭ ሊሄድ ነው። ያን ደግሞ ኪያ አትፈልጊው። ተረዳሽኝ? የሚገናኘውን ነገር ነው የምልሽ። አሁን ኪያ ከስሜት ተወጪና እንደ ሰውኛ ታስቢያለሽ አይደል? ከዚህ በፊት ብዙ ጊዜ አኑ ልክ ነው ብዬ አንቺን ይቅርታ አድርግልት እያልኩ መጥቻለሁ። ግን የዛኔ ስመጣም አንቺ ያየሽበትን መንገድ እያየሁ ነው የሚሄደው አይደለ? አንቺ እኮ በዚህ መንገድ ልክ ነሽ፣ ግን እንደዚህ ተፈጥሯል ብዬ ነው ያስረዳሽ ነበር። ኪያ ታያ ኪያ እናትሽ አይ ሳሚ ሲቆር ያስጠላል። ኪዩ ምን አለ መሰለሽ እኔ አሁን አዳምጪኝ ኪዩ። አይ ሶፊ ያደረግኝ ነገር ደስ አይልም። ማንም ሰው ሳያምን ሲቀር ደግሞ በጣም ያስጠላል። ሶፊ ምንም ነገር አላደረግኩኝም። የዋህነቴ ነው እንደዚህ ያደረገኝ። እኔ እኮ ስላሳዘነችኝ ነው እንጂ ልጠይቃት የሞከርኩት። አሁን ደግሞ ያለኝን 7 እና 8 ቀን ሊያጠፉ ነው የፈለጉት። አሁን ከዚህ በኋላ አኑን አላገኘሁም። ስሚ ኪያ አዳምጪኝ፣ እኔን አዳምጪኝ፣ አዳምጪኝ። የሰው ልጅ ነው አይደለ? ሁሉም የሰው ልጅ ነው። ከዚህ በፊት አንቺ ተመሳሳይ ስህተት ሰርተሻል አይደለ? አላመንሹም ነበር። እሱ ሰው እኔ ልክ ነኝ እያለሽ የለምንሽ በነበረበት ታይም ላይ አንቺ እሱን ሳታምኙ የእሱ ተቃራኒ ሆነሽ ቆመሽ ነበር አልነበረም? ቅርብ ጊዜ እኔ ስንት ጊዜ መጥቻለሁ አንቺ ጋር አይደለ? ለምን አደረግሽው ተባለ አይደለም? አንቺ የሄድሽበት መንገድ ልክ ነበር። አሁንም ደግሞ እሱ እየሄዱበት ያለው ነገር ልክ ናቸው አይደለም? መረጃው ግን ሙሉ ለሙሉ ወደ አንቺ እየመራ ነው። ምክንያቱም እሺ ኪያ ከራስሽ ውጭና እነሱ የሚያስቡበትን መንገድ እናስብ። ልክ ናቸው እኮ አይደለም? ሙሉ መረጃው ልክ ነው አይደለ? አንቺ እንዳስወጣሽ ነው እየታየ ያለው ሙሉ መረጃ። አሁን አንቺ ራስሽ ጋር ካለው ስሜት ውጭ ምን ማስረጃ አለሽ? ምንም የለም አይደለ? እነሱ ጋርስ ሙሉ መረጃ ሰብስበዋል አይደለ? ሌላ ደግሞ የሚገጥም ነገር ደግሞ ሮዛ ይዘው ልትወጣ ነው አይደለ? ስለዛ እቺ ልጅ ያስወጣሽ አንቺ ልታሰናኪ አለመሆኑ በምንድነው የሚረጋገጠው? ሶፊ ሳሰናክል እኮ ማሳውን እኮ እኔ አይደለ ምን አሁን የሚያዩበትን አንግል እኮ ነው ያልኩት። በቃ አምኛለሁ ሶፍ ከዚህ ሀገር ልውጣ እንደሆነ በቃ አምኛለሁ፣ ተቀብያለሁኝ፣ እሺ ብያለሁ። ግን የቀረችዋን ጊዜ አብረኝ አሳልፍ ብዬ ነው የጠየቅኩት። በቃ 7 ቀን 8 ቀን የቀረ አይደለ? አሁን ስለዚህ ምን ቀን አብረን እናሳልፍ። ከእናቴ ጋር ተጣልቻ ሶፊ ስቲል ነው እናቴን እስካሁን ድረስ እያገኘኋት አይደለም። ለምን? በሱ ምክንያት ከሱ ጋር አንዱን ስለማትፈልግ። ስለዚህ ይህን 7 ቀንም እያገኘሁት እንደሆነ ካወቀች ትጣላኛለች የበለጠ። ስለዚህ ከእሷም ርቄን ያለሁት ነው የምልህ። ቤተሰቤንም ትቼ እሱንም ደግሞ እንደዛው እንደዚህ ሳደርጉ ታዲያ እኔ ከፋኝም። እኔ ምን አለ መሰለሽ ኪያዬ አሁን እየመጣሁ ያለሁት ምን አለ መሰለሽ ፍርሃት አለብኝ። አሁን እያንዳንዱ ነገር አውርቼ ለአንቺ ፍርሃቴ ማለት አልፈልግም፣ ግን ደግሞ ግዴታ ማወቅ አለብሽ። አሁን ምን አለ መሰለሽ ይህን ነገር እኔ አምኜሻለሁ፣ ደግሜ እነግርሻለሁ፣ አምኜሻለሁ። በዚህ ጉዳይ ነው የምልሽ። ከጎንሽም ያለሁት እኔ ነኝ አይደለ? ያምኜሽም ያለሁት እኔ ነኝ። ምክንያቱም አታደርግም ብዬ ስላሰብኩ ነው የምልሽ። ይሄ ነገር ግን የሚያስፈራ ደረጃ አለው ያደረግሽው ነገር። ተረዳሽ ወይ? መረጃው እየሄደበት ያለውን ነገር አሁን አንቺ ጋር ካለው ስሜት አሁን ምን አለ መሰለሽ ይሄ ነገር የሚያስጠይቅ ነገር ነው አይደል?
ደንብ እንጂ ስሜት ሊገጠኝ ይችላል። አሁንም ፍርሃቴ እሱ ነው። ተረዳሽ? መጀመሪያ ልክ ስሰማ የደነገጥኩት ያይ ለምን ተፈታሽ ምናምን አይደለም እኮ ወደ አንቺ ጋር ስለመጣ ነው የመጣሁት እንጂ እኔ ባለፈው ከተፈጠረው ነገር ይሄ ነገር በቃ ከኔ ጋር የሚሄድ ነገር አይደለም። በቃ ነገራቸው ተነጋግሮ ይፈታሉ። እኔ አልመጣሁም እኮ በእናንተ ጉዳይ እኮ እስከዛሬ እኮ አልመጣሁም። ምክንያቱም መሀላችሁ ላይ ያለውን ነገር እኔ ላስተካክለው የምችለው ነገር አይደለም። ተረዳሽም? መጀመሪያ አኑ ወዶሽ የነበረ ታይም ላይ ነበርኩ። አንቺም ጣልተሽው ምናምን አስታርቂያቸዋለሁ። በአንድ በኩልም ስመጣ አስታርቂያለሁ። ይሄ የሚታረቅ ነገር ነው። የሃይማኖት ጉዳይ ሲሆን ግን ከኔ በላይ ነው። ለዛ ነው ጸጥ ያልኩት። አሁን ብዙ ጊዜ እንደው እየደወሉ ምናምን ኖርማሊ በአካልም ብዙ ጠይቀውኛል። ሶፊያ ያኑን ጉዳይ ራስን የጀመርከው ጨርስልን ምናምን እያሉ ነበር። ከኔ በላይ ነው ይሄ ጉዳይ። ተረዳሽኝ? ሃይማኖት ኬዝ ሲሆን ከኔ በላይ ስለሆነ ተውኳችሁ። ራሳችሁ የምትፈቱበት መንገድ ፍቱ። ህጻናቶች አይደላችሁ። በተለያየ አይነት መንገድ አንዱ ወደ አንዱ መሄድ ካለበት እንደዚህ እንቀጥላለን። ያ የእናንተ ነው። እኔ ገብቼ ኪያ ሃይማኖትሽን ቀይሪ፣ አኑ ሃይማኖትን ቀይር ልል አልችልም። ለዛ ነው ጸጥ ያልኩት። ራኩኝ፣ በቃ ራሴን አራኩኝ። ራሳችሁ የምትፈቱበት የሆነ የኔ እርዳታ እኮ ሲያስፈልጋችሁ የሆነ ፕሮግራም እኮ ሲኖር እኮ እንገኛለሁ እኮ ኖርማሊ። ግን ይሄ ግን ከኔ ውጭ ስለሆነ አንድ መጥቼ ኪያ እንደዚህ አኑ እንደዚህ አላልኩም። ይሄ ጉዳይ ግን አንቺ እህቴ ነሽ። እየሄድ ያለው ነገር ልክ አይደለም። ኪያ አታልቅሽ። ሀሳብ ኪዩ አዳምጭኛ፣ ስሚኝ፣ አዳምጭኝ ኪዩ፣ በደንብ አዳምጭኝ። እኔ አሁን ልታለቅሽ አይደለም እያወሩ ያሉት። እኔ አሁን ብዙ ጊዜ በምችል አቅም የተለያዩ ሰዎች ስረዳ ቆይቻለሁ። ስለዚ አሰራሩን እናውቀዋለን ነው። ስለዚ አሰራሩ ላይ ምንድነው ሁሌ የሚሆነው መረጃ ነው የሚያስፈልገው። ተረዳሽ? አሁን አንቺ ህግ ፊት ብትቀርቢ የአንቺ እምባሽና የወይም ደግሞ የአንቺ ኔጋ እውነታ ላይ የምትይው ነገር በቂ አይደለም። አሁን ራሱ ሰውጣ እየፈራው ነው ይወጣል። እኔም እሱን ነው አሁን እንኳን ነው የምልህ ተወው። አሁን እንኳን አሁን ልሄድ ነው አይደለ? ሆስፒታል ልሄድ ነው ሀሳቤ። ምክንያቱም ነርሷን ስለማውቃት። ለነርሷ ግን ገንዘብ እንዳልከፈሉ እርግጠኛ አይደለሁኝም። ነርሷን ዋሺ እንዳሉና እንዳላሉ እርግጠኛ አይደለሁኝም። በሁሉም ነገር ይዘውኛል ሶፊ። እሺ እኔ ከዚህ ሀገር ልውጣ? ልጥፋ? የት ልሂድ? እሺ የት ሄጄ ልኖር? እኔ አልገባህም ሶፊ። ግራን ይገባኝ፣ እመቤቴ ግራን ይገባኝ ከምልህ በላይ ሶፊ። ተረድቼሻለሁ ኪዩ፣ እኔን ተረድቼሻለሁ እኮ ያልኩሽ እኮ ነው። በደንብ ነው የገባኝ። አልገባህም ሳይሆን በደንብ ነው የገባኝ። ግን ቢያንስ በቃ ወይ ለኔ ተይልኝ ይሄን ነገር ላውራት። ቢያንስ አንድ ማቃት ነርስ ስላለች ላውራትና ከዛ ችግር የለም። ግን ነገሮቹ ለኔ በተይልኝ ጥሩ ነው። ምክንያቱም አሁን አንቺ ስሜታዊ ሆነሽ በምታደርጊ አሁን እያየሽ ከሆነ በስሜት ነው እየሄድሽ ያለሽው። እንዳልሽው እነሱ ምናልባት ከአንቺ ከጀርባም ጠላት ነገር አይነት ነገር ከሆኑ መስመሩ እየሳት እየሄድ እንዳይሄድ ያለው ነገር ለኔ በተይልኝ ለኔ መልካም ነው። ምክንያቱም እኔ አሁን ከአንድ ጎን አይደለም ያው ከተለያየ ጎን እያየሁ ነው ያሉት። ስሜታዊም ላለመሆን እየሞከርኩ ነው ያለሁት። ስለዛ አሁንም ቢሆን ደጋግሜ ልነግርሽ የምፈልገው ነገር ቢኖር ከስሜታዊነት ውጭና ረጋ ብለሽ መደረግ ያለባቸው ነገሮች ነው መደረግ ያለባቸው። ስለዛ አሁን ደግሞ ደግሜ የምነግርሽ ደግሞ ሁሉም ልክ ነው። አሁን ተረዳሽ? የሄዱበት ያደረጉ መከል ልክ አይደለም። ግን ደግሞ አንድ ሰው ወይም አንቺ ቦታው ላይ ብትሆኚ የምታደርጊው ነገር ነው አይደለ? ይሄ ነገር ተፈጠረ እንበል፣ ሙሉ መረጃው አንቺ ጋር ደረሰ፣ አኑ አደረገው ተብሎ ምን ታደርጊያለሽ? ልክ ነው እኮ አይደለም እያልኩ አይደለም። ግን እብድ ናት የመሰከረችው ሶፊ፣ ያው የምጠላኝ ሴትዮ። መረጃውን እኮ አትመን አላልኩትም። እሺ ይሄ ነገር እኔም ሳይሆን እንዴ ነው ያልኩትኝ። ለምን ፊርማ ነው ያለው? ተረዳኸኝ? መቼ እንደፈረምኩት ወይ ደግሞ የኔን ፊርማ ደግሞ የሚያስመስል ሰው የለም። ፊርማ ከባድ ነው። ብዙዎቻችሁ ከብዳችኋል የኔ ፊርማ። ስለዚህ አሳስተው ወረቀት አስፈርሞኝ ከሆነ አላውቅም። ስለ ቤቱ ጉዳይ ብዙ የጣለውበት የቤቱን ንብረት ጉዳይ ነበር አይደለ? በሱ በማልፈርሚው ከሆነ አላውቅም ያንን ነገር። ምክንያቱም ብዙ ሰነድ ነው ስፈርም ውለው እኔ በዛ ሰዓት ላይ እንደዛ ሆኖ ከሆነ አላውቅም። ሜቢ ድንገት ነው የምልህ። ግን ደግሞ ከሁሉም በላይ ያናደደኝ አንድ እብድ ባለችው ቃል እንደዛ መሆኑና ያስጠላል። ሶፊ እኔ አሁን ምን አለ መሰለሽ፣ እኔ አሁንም እየገባሽ ያልሆነ ጉዳይ ቢኖር እቺ ልጅ ብትወጣ አሁን አኑ ይሄ ሁሉ ነገር እያደረገ ያለው ላንቺ ብሎ ነው። ወደ ውጭ እየወጣ ያለው ለማን ብሎ ነው? ላንቺ ብሎ ነው እንደዚህ ነገር እያደረገ ያለው። ሰላምን አስወጣሻት ማለት እኔም ቢሆን ማደርገውን ነው የምልሽ። አኑ ከራሱ በላይ ነው አንቺ የሚወድሽ። ሰላም እቺ ልጅ ወጣች ማለት አንቺ ላይ ነው አደጋ የምታደርሰው። እንደዚህ ስትሰራ ያለሽ ነው እኮ አይደለ ፐርፐዙ። ተረዳሽኝ? እንጂ ሰላም ስለወጣች አኑ እኮ ምንም የሚሆነው ነገር እኮ የለም። ኖርማሊ በቃ ሄዳ በተለፈለፍበት ምናምን ነው ምንም የሚመጣ ነገር የለም። እቺ ልጅ ግን ወጣች ማለት አንደኛ አደጋ የምታደርሰው አንቺ ላይ ነው። ፊርማው ያንቺ ነው። እንዴት ታስወጣታለሽ እኮ ነው። ልክ ነው እኮ ተረዳሽኝ? አሁንም ስሜትሽን አረጋጊ። እያደረገ ያለውም እየሆነም ያለው ነገር ሙሉ ለሙሉ አሁን ብዙ ነገር ውስጥ እኮ እየገባበት እኮ ያለው እኮ ባንቺ የመጣ እኮ ነው። የተለያዩ ነገር ውስጥ ማግኘው ባንቺ የመጣ ነው።
አይደለ? ይሄ ሁሉ ነገር እየተፈጠረ ያለው ለአንቺ ባለው ነገር ነው። እቺ ሰላም ከማንም በላይ የምጠለው አንቺን ነው። እንዴት ጤናማ ሳትሆን ታፈጫታለች ነው አይደለ? እኔ አላደረግኩትም ከማለት ውጭ መረጃ ያለው አንቺ ጋር ነው፣ ፊርማ ያለው አንቺ ነው። ሰላም መጣች። እሺ ሰላም እኮ የሆነ ትንሽ ያማታል እንጂ ሙሉ ለሙሉ እብድ የምትባል አይነት እኮ አይደለች። የምታደርገውን ታውቃለች። ስለዛ ኪያን ያስወጣችኝ ስትል እንዴት ነው ልታመም የምትችለው? ተረዳሽኝ? በህጉ ስትሄጂ እቺ ልጅ የአእምሮ ችግር አለባት፣ ላታመን ትችላለች። የአንቺ ፊርማ አለ። ሰላም ደግሞ እዚህ ጋር ደግሞ መታ ደግሞ እና ኪያን ያስወጣችኝ ባለሁለቴ ሳትጠይቅ ነው ኪያ ነው ያለችው አይደለ? ኪያ አይደለች ተብላ እኮ አይደለም ያለችው፣ የራሷ ነች ኪያ ነው ያለችው። ይሄ ሁሉ ነገር ሲደማመር ለምን ፕላስ ደግሞ አኑ ወደ ውጭ ሊወጣ ነው አይደለ? ሳይፈልግም በቃ ተገዶም ቢሆን ሳይፈልግ ሊወጣ ነው። ያ ሁሉ ነገር አንቺ አትፈልጊው፣ ለምን ላታረጊ ትችላለሽ? እስቲ አሁን እንዳንቺ እንዳንድ ሰውኛ አድርገሽ አስቢ። ከኪያ ወጥተሽ ነው የምልሽ። እኔ ቢሆን እኔ አሁን ይሄ ነገር ቢባል ኪያ ታረጉ ምን ያህል እንደምትወጂ አውቃለሁ፣ ምን ያህል እንደምትወደዱ አውቃለሁ። ባደርገው ይሄንን አይደለም ማረገው ሰው ገባኝ ነው አይደለም? እኔ ያልኩሽ ያለሁት እኮ ገባኝ እኮ እሱን እኮ ነው የምልሽ። ግን ደግሞ የሚያሳምን ነገር አለው። ሙሉ ለሙሉ ያሳምናል። አኑን ተወጂዋለሽ። አሁን ወደ ውጭ ሊወጣ ነው። ሰላም እዚህ ጋር አለች። ብዙ አሁን ኖርማሊ ሰው አሁን አብዛኛው ሰው ኖርማል አሁን ተመልካችን ማየት ትችላለሽ። ልክ ነው የሚሉት ምክንያቱም ያሳምናላ ሁኔታው። አኑ ወደ ውጭ ሳይፈልግ እየወጣ ነው። አንቺ እንዲወጣ አትፈልጊም አይደለ? ሰላም እዚህ ጋር መታ ኪያ ነች። ፋይሉ አለ። ተረዳሽኝ? እኔ አሁን እያልኩ ያለሁት ስላላመንኩ ነው። እኔ አሁን አንቺ ጋር መጥቼ እያወሩ ያለሁት እንደማታደርገው ያውቃለሁ። ማጣሩ ነገር አለ፣ ብዙ ነገር አለ። ቢሆን እዛው ቀር ነበር። አልመጣም፣ ወደ አንቺ ጋር አልመጣም። ኪያ ምንድን የተፈጠረው ብዬሽ አልጠይቅሽ። እውነት አለ ብዬ ስላሰብኩ ነው አንቺ ጋር የመጣሁት። አሁንም ለኔ ተይልኝ ላጣራ ያልኩት ልጠያይቅን እንሂድበት እያልኩሽ ያለሁት ነገሮች እንዳይበላሹ፣ ይሄ ነገር ወደ ሌላ ነገር እንዳይወስድ ስለምፈልግ ነው። ልታሰሪ ትችላለሽ። ትስስሩ ደግሞ በጣም ረጅም ጊዜ ነው። በጣም ነው። እኔ እሱን ነው የምፈራው። ተረዳሽኝ? ያ ነገር ነው እኔ ወደዛ እንዳይሄድብኝ የምፈራው። አሁን ደግሞ ስንገበገብ የመጣሁት ጉዳይ ነው። አልፈለኩም ነበር ያለውን ነገር አለ፣ ሌላም ሰዎች አሉ፣ ያለንበት ነው ብዙ ነገር አውቀዋለሁ እና አልፈለኩም። ግን ታውኩት፣ ሁሉም ነገር ታውኩት። ቀጥታ ነው ወደ አንቺ ጋር የመጣሁት። ይሄ ነገር ልክ አይደለም። ተረዳሽኝ? የሚሄድበት መስመር ልክ አይደለም። ይሄ ነገር ቀጣይ ስምና የሚለው ነገር በጣም ነው የፈራሁት እኮ። እሱን ስለፈራሁት ነው የመጣሁት። ስለዚህ አሁንም ቢሆን በድጋሚ እነግርሻለሁ፣ የምታደርጊው ነገሮችን እያንዳንዱ እየነገርሽ በጥንቃቄ በተሞላበት ነው መደረግ ያለባቸው እኮ። ከዛ በኋላ የሚፈጠረውን ነገር ሙሉ ለሙሉ ተሰይኝ ይገባል። የሚፈጠረውን ነገር በደንብ ተሰይኛለሽ። ስለዛ አሁን እኔም ስራ አለኝ። ከከሰዓት በኋላ እንደወል ያለው ነገር አዲስ ነገር ካለ ትነግሪኛለሽ። ስለ ልጅቷም ደግሞ ትነግሪኝና እሷንም ደግሞ ማውራት ባለብኝ መልኩ ለማውራት እሞክራለሁ። የሚፈጠረውን ነገር እኔ ራሱ ማየት እፈልጋለሁ። ይሄ ከስር መሰረቱ እያንዳንዱ ነገር ትነግሪኛለሽ ሙሉ ለሙሉ ምንም ኪያ ምንም ነገር ሳትደብቂኝ። አሁን የሰላም ራሱ ጋር የሚሄድሽን አላውቅም፣ አኑም አያውቅም። ያን እሱ ልክ አይደለም፣ ያም ልክ አይደለም። አኑ ራሱ አለማወቅም። ምክንያቱም መሄድሽም ልክ አልነበረም። ራስን አደጋ ስር ነው ከተሽ የሄድሽው። ተረዳሽኝ? ሁሉም ሰው አኑም እንደዛ እጁን ያነሳብሽ ላንቺ ብሎ ነው ማድረግ አልነበረብሽ። ቀድሞውኑ መሄድም አልነበረብሽም። እቺ ልጅ አይምሮ ችግር ያለባት ነች። ሄዶ ማግኘት ራሱ እኔ የዋህነት አይደለም፣ ልክ አይደለም። ተረዳሽኝ? የሆነ ነገር ብታደርግሽ ማንም እኮ አይጠይቃትም እኮ። እቺ የአይምሮ ችግር ያለባት ነው። ተሽሏት እንኳን የሆነ ነገር ብታደርግሽ አትጠይቅም። በነገራችን ላይ እንድታውቂው ነው የምልሽ። የአይምሮ ችግር ያለባት ሰው ነች። እንደ ሕክምና የተሰጥታል እንጂ አንቺ እሷ የሆነ ነገር አደረግሽ ተብሎ እስር ቤት የምትገባ አይነት አንዴ አይደለም ከአንዴ ሁለት ሶስት ነው የሄድሽው። ያ ነገር ደግሞ ልክ አይደለም ያደረግሽው ነው የምልሽ። የተፈጠሮ ተፈጥሯል። አሁንም ቢሆን ብዙ የራችን የምንሞክረው ነገር አለ። ይሄ ነገር መጥራት አለበት፣ በደንብ መጥራት አለበት። ኪያ ማንም እያመነኛለ አሁን ኪያ እኔ አሁን እነሱ ማለማመናቸውም እኔ አሁን ምን አለ መሰለሽ እኔ አምኜሻለሁ አይደለ? እኔ እዚህ አለሁ። እነሱ ማለማመናቸውም ደግሞ ልክ ነው እያልኩ ነው ያለሁት። ሙሉ መረጃው ልክ ነው፣ የመጣው ነገር ልክ ነው፣ አኑ የሄደበት መንገድ ልክ ነው። ተረዳሽ? በቃ የሚያሳምን ነገርና እየሰጡት ያለሁት እየተፈጠረ ያለው እየሄደበት ያለው አኑ ሊወጣ ነው። እንዲወጣ አትፈልጊም። ስለምላት ውስጨት ለምን የምትችይው ነገር የለም። አልፈለግሽም። አሁን ስላመንኩሽ ነው እንጂ ኖርማሊ እነሱ ባዩበት ወይ ልክ ናቸው እያልኩሽ ነው ያለሁት። ስለዚህ አሁን እነሱን አሁን ዴትሽን እንትን አድርጊው እነሱ ጋር ታያቸውና ለምን አያምኑኝ ምናምን ነገር ታየውና፣ ምክንያቱም ቅርብ ጊዜ እንኳን አንቺ አኑ ጋር መጥቻለሁ አይደል? ጣልታችሁ እሷ ለምን አታምነኝ? እሷ ተመሳሳይ ነገር ነው እያላለሁ። አንቺ ደግሞ ይሄ ነገር እያየኸው አይደለ? ለምን ደግሞ አምነው ነው ያልሽ? ምንድን አንቺ ያደረግሽ? ስሜትሽን ሳይሆን መረጃው ላይ ተነሳሽ አይደለ? አኑ ይዛኔ ያጠፋ ጊዜ አኑ እኮ አጥፍቷል፣ እንደዚህ አጠፋ፣ ይሄ ነገር ለምን አደረገ እንጂ አኑን አምኛለሁ አልሽኝ አይደለ? መረጃው ላይ ነው የነበርሽው። አንቺም ተመሳሳይ ቦታ ነው ያለሽው። ስለዛ የዛኔ አኑ ላይ ፈርደሻል። አሁንም ሲፈረድብሽ አትገረሚ። መደረግ ያለበትን ነገር ነው መደረግ ያለበት። እነሱ እስኪያምኑኝ ድረስ ጊዜው ይሄዳል ሶፊ። እነሱ እስኪያምኑኝ ድረስ መረጃው እስኪወጣ ድረስ
በዚህ አይነት እኮ ከቀጠልና እውነት አሁን ይሄ እጅ መረጃውን ካላገኘሁት ሳምንትም 2 ሳምንትም ሊፈጅ ይችላል። ላይገኝም ይችላል። በዛን ጊዜ ግን አኑ ሄዳል ሳላገኘው ማለት ነው። ስለዚህ አሁን ኪያ እኔ አሁን ምን አለ መሰለሽ አሁንም ደግሜ ልነግርሽ እፈልጋለሁ። እኔ እንትን ፍርሃቴን ነው የምልሽ። ምን ያህል እንደምትዋደው ምን ያህል ስሜት እንዳለ አውቃለሁ። ያሁኑ ሜር ራሱን የቻለ ስሜት አለው እና ፔንም አለው እና ከሱ በተጨማሪ ደግሞ እኔ አንቺ መቀመቅነት ልጅ በደንብ እየፈራሁ ስለሆነ አሁን እኔ የምታደርጊያለሽ መሰለሽ ኪያ ስሜቴ እንዳትሆኝብኝ ከዚህ በኋላ የምታደርጊያቸው ነገሮች እያነዱ የደጎች እንድትሰብቂኝ እፈልጋለሁ። የስመሽ ነው አይደል? በጣም አሪፍ። ስለዚህ አሁን አንቺ ውጪ እኔ መኪና ሲያለ ያዝኩኝ እንወጣና አንቺ ወደም ትጅበት ይላል እኔ ወደ ስራ ስላለብኝ በጣም አሪፍ ችግር የለውም። ስለዚህ ተመልካቾቻችን እንግዲህ ያው ከኪያ ጋር የነበረን ቆይታ ይሄን ይመስላል። አሁንም ብዙ የሚቀሩች ነገሮች አሉ። ብዙ መጣራት ያለባቸው ጉዳዮች ስላሉ በምንችለው አቅም እሞክራለሁ። ያው ማንም ልፈርድ አልችልም። ማንም ጋር ጣት ልቀስር አልችልም። ሁሉም የራሱ ሁኔታ አለው እና አሁንም የነበሩበት ለማውራትም ፈልጌ ነበር፣ ግን እሱ ጋር ያለበት ነገር ሪል ነገር ወይም ደግሞ ትክክል የሆነ ነገር ስላለ ለማውራትም የሆነ ነገር ማጥናት አለብን። የሆነ ነገር መረጃ ሰብስበን ካሰበሰብን በኋላ እነዚህ ነገሮች ልክ አይደሉም ብለን እናጠራለን። አሁንም ምንም የተረጋገጠ ነገር የለም። ኪያ ማድረግ አለማድረጓ ምንም በቃ ከእምነት ውጭ ምንም የጠራ ነገር የለም። ተረዳችኝ? አኑም ልክ ነው። እሷ ለአኑ ያላትን ስሜት ይታወቃል። ቶፋም የደግፋቸው ነገር ምናምን ልክ ነው። ምን ያህል እንደሚዋደዱ እናውቃለን። እና ኪያ ላታደርገው ትችላለች ብሎ ማመን ሊከብድ ይችላል። ምክንያቱም አኑ እንዲህ አትፈልግም። ስለዚህ ኪያ አሁን እዚህ ላይ ያላትን አማራጭ ሙሉ ትጠቀማለች። ያ ነገር ስላለ እኔ አሁን ማንም ላይ እየፈረድኩ አይደለም። ስለዚህ መረጃዎችን እስቲ የምንችላቸውን ከመጀመሪያው ጀምሮ ያለው ነገር በደንብ አሰባስበን እንግዲህ ያው ኪያ ነፃም ከሆነች በደንብ በሰፊው ደግሞ የምናጠራ ነው የሚሆን። እንግዲህ ለዛሬ ፕሮግራም እዚህ ጋር እናበቃለን። ባይ